ሰላም ጤና ይስጥልን። ይህ የኢትዮ ፕሮግራሚንግ ዩቲዩብ ቻናል ነው። በድጋሚ ዛሬ የምናየው የዱ ዋይል ሉፕ ነው። ሉፖች ሶስት ናቸው ብለናል። ፎር ሉፕ፣ ዋይል ሉፕ፣ ዱ ዋይል ሉፕ ናቸው። ስለዚህ እነዚህን እያየን ነበረ። አሁን ዱ ዋይል ሉፕ ላይ ደርሰናል። ዱ ዋይል ሉፕ እንዴት ነው የሚሰራው የሚለውን እናያለን ማለት ነው። ዱ ዋይል ሉፕ እንዴት ነው የሚሰራው የሚለውን እናያለን። ስለዚህ በኤግዛምፕል እኔ ከአንድ እስከ 5 የሚል ዲስፕሌይ አድርገን ነበረ። ለምን ከ5 እስከ 10 ዲስፕሌይ የሚያደርግ አንሰራም? ኦር ዝቅ እናድርገው፣ በተቃራኒ ዲሴንዲንግ ኦርደር፣ አሴንዲንግ ሳይሆን ዲሴንዲንግ ኦርደር እናድርገው። ከ10 እስከ 5 ዲስፕሌይ ለማድረግ ብንፈልግ መነሻችን 10 ነው፣ መድረሻው 5 ነው፣ መጨረሻው 5 ነው። ስለዚህ መነሻችንን እናስብ። ኢንት አይ አሳይንመንት ኦፕሬተር 10 እንበል፣ መነሻ ስለሆነ ማለት ነው። ከዛ ዱ እንበል። ዱ ስራለኝ ምን ልስራ የሚለው እዚህ ውስጥ የሚነገር ነው ማለት ነው። ስለዚህ የምንነግረው ነገር ከ10ን ዲስፕሌይ እንዲያደርግ ነው። ሲአውት አይ ያልነው ሲአውት አይ ዲስፕሌይ ያደርጋል። ከዛ ኤንድል አዲስ መስመር ያደርጋል ማለት ነው። እዚህ ጋር የምናስቀምጠው ነገር በጣም ወሳኝ ነው። ምክንያቱም ሲአውት አይ ካልን በኋላ ከ10 ወደ 5 ስለምንሄድ እየቀነሰን ነው የምንሄደው። እየቀነሰን የምንሄድ ከሆነ አይ ፕላስ ፕላስ ሳይሆን አይ ማይነስ ማይነስ እንላለን። አይ ማይነስ ማይነስ ማለት አይ አሳይንመንት ኦፕሬተር አይ ማይነስ 1 ማለት ነው። አይ ማይነስ 1 ማለት ነው። ስለዚህ እየቀነሰን ነው እንድንሄድ የሚያስገድደን። ከዛ ዱ ዋይል መጨረሻው ላይ ምን አለው? ዋይል ምትል አለች። ዋይል እስከ መቼ ነው? እስከ 5 ድረስ ማለት ነው። እየቀነስን ነው እስከ 5 የምንሄደው። ስለዚህ አይ ትልቅ ነው፣ መነሻችን ትልቅ ስለሆነ አይ ትልቅ ስለሆነ እችን 5ን ከጨመረ ኢኳል ሳይን እንጨምራለን እስከ 5 ድረስ እናስኬዷለን ማለት ነው። እዚች ጋር ሰማይ ኮለን ይኖረናል ማለት ነው። ስለዚህ መነሻችን የሚበልጥ ከሆነ ወደ መነሻችን ግሬተር ዛን፣ መነሻችን የሚያንስ ከሆነ ሌስ ዛን እናደርገዋለን። መነሻችን ላይ በጣም ትኩረት ማድረግ ይጠበቅብናል ማለት ነው። እቺ ምልክት በጣም ወሳኝ ነች፣ እቺኛውም ወሳኝ ነች። ሁለቱም በጣም ወሳኞች ናቸው ሉፕ ላይ ማለት ነው። ስለዚህ 10ን ይዘናል። 10 ገባን፣ ዱ አለን፣ ስራ ከዚህ እስከዚህ ያለውን ስራ አለኝ አለኝ። ይሄ ትሩ ከሆነ ማለት ነው። ስለዚህ ዱ ዋይል ሉፕ የመጀመሪያው ሉፕ ፎር ሉፕን ሳሳይ እዛ ቱቶሪያል ላይ ምናልባት አዳምጣችሁኝ ከሆነ ቢያንስ አንድ ጊዜ ፎልስ እንኳ ቢሆን ይሰራል ብለናል። ይሄው እዚህ ላይ እናየዋለን። ዱ ስራ ምን ሲአውት አይ ስንት ነው? 10 ነው። 10ን ዲስፕሌይ አድርግልኝ። ከዛስ ኤንድል አዲስ መስመር አድርገው። አይ ማይነስ ማይነስ which is አይ 10 ነበረ፣ ስንት ይሆናል? 9 ይሆናል። 10 ነበር፣ አሁን 9 ይሆናል ማለት ነው። 10 ነበር፣ 9 ይሆናል። ስለዚህ 9ን ይዝና ወዴት ይመጣል? ወደ ዋይል ይመጣል ማለት ነው። 9 አሁን የዚህን ጨርሰዋል። ፎልስ ሆኖ ዲስፕሌይ ሆነዋል። 10 ኮንዲሽኑ ጋር አልደረሰም። ሳይደርስ 10ን ዲስፕሌይ አድርገናል። ይሄ ነው ቢያንስ አንድ ጊዜ ዲስፕሌይ ኤክስኪዩት ይደረጋል ዋይል ሉፕ ፎልስ እንኳ ቢሆን ማለት ነው። ስለዚህ ዋይል ላይ እንመጣለን። በድጋሚ ኒው ሲአውት አይ 10ን ዲስፕሌይ ያደርጋል። አዲስ መስመር ላይ ይመጣል። አይ ማይነስ ማይነስ 9 ይሆናል። ከዛ ወደ ዋይል ሉፕ ይመጣል። 9 is greater than or equals to 5 ትሩ ነው። ትሩ ስለሆነ ይሄ ትሩ ከሆነ ከዚህ ተነስተን ወደ ዱ እንሄዳለን ማለት ነው። እንመጣለን። አሁንም ዱ ላይ ገባን። ሲአውት አይ ስንል 9 ዲስፕሌይ ይሆናል። ኤንድል አዲስ መስመር ይመጣል። አይ ማይነስ ማይነስ 8 ይሆናል። ዋይል 8 greater than or equals to 5 ዋይል 8 greater than or equals to 5 የሚለው ትሩ ነው። ስለዚህ 8 ማን ነው? ሶሪ አልሄድንም ገና ወደዚህ እንመጣለን። ሲአውት አይ ሲል 8ን ዲስፕሌይ እናደርጋለን። ከዛ አዲስ መስመር እንመጣለን። ማይነስ ማይነስ 7 ይሆናል። 7 greater than or equals to 5 የሚለው ትሩ ነው። ትሩ ስለሆነ ተመልሰን ወደዚህ እንመጣለን። ሲአውት አይ ሲል 7 ዲስፕሌይ ይሆናል ማለት ነው። ከዛ አዲስ መስመር ይመጣል። 6 ይመጣል። 6 is greater than or equals to 5 is true። ስለዚህ 6ን ዲስፕሌይ እናደርጋ ትሩ ነው። ትሩ ከሆነ በኋላ ወደዚህ ይመጣል። ሲአውት አይ ሲል 6 ዲስፕሌይ ይሆናል። ከዛ አዲስ መስመር ይመጣል። አይ ማይነስ ማይነስ 5 greater than or equals to 5 የሚለው ትሩ ነው። ተመልሰን እንመጣለን። ሲአውት አይ ሲል 5ን ዲስፕሌይ ያደርጋል። ከዛ አዲስ መስመር ይመጣል። አይ ማይነስ ማይነስ 5 የነበረው 4 ይሆናል። 4 greater than or equals to 5 is false ይሆናል። ፎልስ ሲሆን ወደ ላይ ይሄዳል? አይሄድም። አለቀ። ወደ ታች ነው የሚሄደው። የሀገሩን ዘፈን እየዘፈነ ወደ ታች
which means ሉፑ አበቃ ማለት ነው ፎልስ ሲሆን በዚህ ወይ ያበቃል ማለት ነው ስለዚህ ፎር ሉፕ ይሄን ዱ ዋይል ሉፕ ይሄን ይመስላል አንድ ስቴትመንት እንድገም ይሄን ዝቅ ያደረግን ነበረ እስኪ 3 ያደረግን ማድረግ መስራት አንችልም ወይ የሚለውን እኒ 3 ያደረግን መስራት አንችልም ወይ የሚለውን እኒ ለምሳሌ 3 6 9 12 እያለ እስከ 15 ዲስፕሌይ እንዲያደርግልን ብንፈልግ ኢኒሻላይዜሽናችን 3 ነው መድረሻችን 15 ነው ሲምፕል ኢንት k assignment operator 3 እንበል ከ3 እናስነሳ ዱ ስራልኝ ምን ልስራ ቀድመ 3ን ዲስፕሌይ አድርግልኝ which is k ዲስፕሌይ አድርግልኝ ከዛ አዲስ መስመር ላይ አድርገው እንድል አድርገው ከዛሳ k assignment operator k plus 3 ምን ማለት ነው ኬን በ3 እየዘለልክ ሂድ ነው 3 ነበረ ዲስፕሌይ ካረግን በኋላ 6 ይሆናል ምክንያቱም 3 ሲደመር 3 6ን አሳይን እናደርጋለን በዚህ ወይ ነው while ብለን ማብቂያችንን ማሰብ k መነሻው ነው የሚበልጠው ወይስ መድረሻው መነሻው ስለሚያንስ ከመድረሻው መነሻው ስለሚያንስ k ነው መነሻው ስለዚህ k ስለሚያንስ ያንሳል ምልክት እንላለን 15ን የሚያካትት ከሆነ 15ን እንጨምራለን እቺን 15 ሰማይኮለን ፕሊስ እንዳትረሱ while loop ላይ የለውም do while loop ላይ መጨረሻ ላይ ሰማይኮለን አለው የሚለውን እንዳንረሳ ይሄ ነገር ኤክስኪዩት አደራረጉን አንዴ እንየው ስለዚህ k 3 ነው ሲአውት k 3ን ዲስፕሌይ ያደርጋል ማለት ነው ከዛ አዲስ መስመር 3ን ዲስፕሌይ ያደርጋል ከዛ አዲስ መስመር ላይ ይመጣል k 3 ነው 3 ሲደመር 3 6ን እዚህ ላይ ያደርጋል 6 less than or equals to 15 true ነው true ስለሆነ ተመልሶ ወደዚህ ይመጣል ሲአውት k ሲል 6ን ዲስፕሌይ ያደርጋል k 6 ነው 6 ሲደመር 3 9 ስለዚህ 9 less than or equals to 15 true ነው true ከሆነ ወደዚህ ይመጣል ስለዚህ ሲአውት k ሲል 9 ዲስፕሌይ ያደርጋል አዲስ መስመር 9 ነው ይሄኛው 9 ሲደመር 3 12 ይሆናል ማለት ነው 12 ይሆናል ማለት ነው ስለዚህ 12 less than or equals to 15 true ነው ይመጣል ሲአውት k ሲል 12ን ዲስፕሌይ ያደርጋል አዲስ መስመር ይመጣል 12 ሲደመር 3 15 ይሆናል የk ዋጋ 15 less than or equals to 15 ሲል true ነው ስለዚህ ይመጣል ሲአውት k 15ን ዲስፕሌይ ያደርግልናል አዲስ መስመር ይሆናል ማለት ነው ከዛ 15 ሲደመር 3 18 ይሆናል 18 less than or equals to 15 false ነው አዎ ወደታች ሌላ ፕሮግራም ካለ የተሰራ ስቴትመንት ካለ ኤክስኪዩት ያደርጋል ማለት ነው ስለዚህ በዚህ ወይ ነው የሚሆነው while loop do while loop የሚሰራው የዚህንም ፕሮግራም በሶርስ ኮድ በኮድ ብሎክ ለማየት እንሞክራለን ፕሊዝ ሰብስክራይብ አድርጉ ላይክ አድርጉ keep in touch with us thank you very much bye bye